ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። ቃላት ስንመሰርት ማንን ከማን እንደምንጽፋቸው እንዴት እንደሆኑ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ቪዲዮን እስከመጨረሻው በደንብ አድርጋችሁ ተከታተሉ። ኦኬ እንግዲህ ቃላት ምስረታ የምንላቸው ፊደላቶችን ወይም ደግሞ ቃላቶችን በአንድ ላይ አገጣጥመን ጽፈን እነዛን ስናነባቸው ቃላት ምስረታ እንላቸዋለን ማለት ነው። እንግዲህ የቻላችሁ ቪዲዮ ደስ ካላችሁ ላይክ እና ሼር አድርጋችሁ አበረታቱኝ። ኦኬ አሁን ወደ ትምህርታችን ት ልማት ይላል። ማለት የለቤተሰብ ስንተኛ ናት? እቺ ስድስተኛ። ማ ደግሞ የመብሰብ አራተኛ፣ ተ ደግሞ የተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ልማት የሚል ቃል ይመሰርቱልና ማለት ነው። ወደ ቀጣዩ ስንሄድ ጠላት። ጠ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ተ ደግሞ የተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጠላት የሚል ቃል ይመሰርትልና ማለት ነው። ዘመን ዘ ማለት የመጀመሪያ ፊደል ናት። የመጀመሪያ ነ ደግሞ የለቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ዘመን የሚል ቃል ይመሰርትልና ማለት ነው። ኦኬ ወደ ቀጣዩ ስንመጣ ሀሴት ሀ ማለት የመጀመሪያ ፊደል ናት የአማርኛ። ሴ ደግሞ የሰ ቤተሰብ ስንተኛ ናት? አምስተኛ። ተ ደግሞ የተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ሀሴት የሚል ቃል ይመሰርቱልና ማለት ነው። ወደ ቀጣዩ ስንሄድ ሀ ማለት የመጀመሪያ ፊደል ናት። ብ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። ተ ደግሞ የተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሀብት ይላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አላማ ማለት የመጀመሪያ ፊደል ናት። ላ ደግሞ የቤተሰብ ስንተኛ ናት? አራተኛ። ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አላማ የሚል ቃል ይመሰርትልና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ከተማ ከማለት የመጀመሪያ ፊደል ናት። የመጀመሪያ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ከተማ የሚል ቃል ይመሰርትልና ማለት ነው። ጨለማ ጨ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጨለማ የሚል ቃል ይመሰርትልና ማለት ነው። ፀሐይ ፀ ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ፣ ይ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ፀሐይ ይላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወረዳ ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ዳ ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወረዳ ይላል ማለት ነው። ኦኬ ፈጸመ እነዚህ ፊደላት የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ፈጸመ የሚል ቃላት ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ገንዘብ ገ ማለት የመጀመሪያ ፊደል ናት። ደግሞ የቤተሰብ ስንተኛ ናት? ስድስተኛ። ዘ የመጀመሪያ፣ ብ ደግሞ የቤተሰብ ስንተኛ ናት ብያቸዋለሁ? ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምን ይላል ማለት ነው? ገንዘብ የሚል ቃል ይመሰርትልና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጎበዝ ይላል። ጎ ማለት የቤተሰብ ስንተኛ ናት?
ሁለተኛ ብ ደግሞ የቤተሰብ ስንተኛ? ስድስተኛ። ስ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ጎበዝ የሚል ቃል ይመሰርትናል ማለት ነው። ጨከነ ጨከነ። ጨ ማለት የመጀመሪያ ፊደል ናት። ከየመጀመሪያ እና የመጀመሪያ በአንድ ላይ ስናነባቸውም ደግሞ ስንጽፋቸው ጨከነ ጨከነ የሚል ቃል ይመሰርቱልናል ማለት ነው። ተቋም ተቋም። ተ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቤተሰብ ስንተኛ ናት? ስምንተኛ ፊደል። ም ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወይስ ደግሞ ስንጽፋቸው ተቋም ተቋም ይላል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ጠቀመ ጠቀመ። ጠ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ መ የመጀመሪያ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምን የሚል ትርጉም ይሰጠናል ማለት ነው? ጠቀመ ጠቀመ ይላል ማለት ነው። ገበያ ገበያ። ገ ማለት የመጀመሪያ ፊደል ናት። በ የመጀመሪያ፣ ያ ደግሞ የቤተሰብ ስንተኛ? አራተኛ። ገበያ የሚል ቃል ይመሰርትልናል ማለት ነው። ከበሮ ከበሮ። ከማለት የመጀመሪያ ፊደል ናት። በመጀመሪያ፣ ሮ ደግሞ የቤተሰብ ስንተኛ? ሰባተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ከበሮ ከበሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ህዝብ ህዝብ። ህ ማለት የቤተሰብ ስንተኛ? ስድስተኛ። ዝ ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላቱ ስድስተኛ ድምጾች ናቸው። ስድስተኛ ድምጽ በአንድ ላይ ስናነባቸው ወይም ስንጽፋቸው ህዝብ የሚል ቃል ይመሰርቱልናል ማለት ነው። ወረሰ ወረሰ። ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነባቸው ወረሰ ወረሰ የሚል ቃል ይመሰርትልናል ማለት ነው። ክፍል ክፍል። ክ ማለት የቤተሰብ ስንተኛ? ስድስተኛ። ፍ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጠናል ማለት ነው? ክፍል ክፍል የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠቅላላ ጠቅላላ። ጠ ማለት የመጀመሪያ ፊደል ናት። ቀ ደግሞ የቤተሰብ ስድስተኛ። እነዚህ ደግሞ ላላ የምንላቸው ደግሞ አራተኛ ናቸው ማለት ነው። የለቤተሰብ አራተኛ። በአንድ ላይ ስናነባቸው ጠቅላላ ጠቅላላ ይላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደረጀ ደረጀ። ደ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ጀ የመጀመሪያ። በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጠናል ማለት ነው? ደረጀ ደረጀ የሚል ቃል ይመሰርቱልናል ማለት ነው። ወቀሰ ወቀሰ። ወ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ወቀሰ ወቀሰ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።